ሲበስል ኦቨር ኩክድ ሲሆን የሚፈጥረው ማረር የሚባለው ሌቭል ያንን ኬሚካል ይፈጥራል እና ምንም ነገር ያረረ ከብራውን አለፍ ብሎ የጠቆረ ነገር ጠብ እንኳን ቢልበት እንዳትበሉ ነው የሚባለው። እናንተስ ሀገር ኮሜንት ላይ ጻፉ። ልዩነቱ ምንድነው? ፍሪዘር ቀስ እያለ ግራጁዋሊ ነው የሚያቀዘቅዘው። ፓራሳይት ሰርቫይቭ ያደርጋል ፍሪዘርን። ብላስት ቺለር ግን በድራስቲክ በሆነ አይነት መልኩ ስለሆነ ድንጋይ የሚያደርገው የአሳውንም ስጋ ወይንም ደግሞ የጥሬ ስጋውንም ስጋ የቀዩንም ስጋ ፓራሳይትም ባክቴሪያም ሰርቫይቭ ማድረግ አይችልም እንጂ ፍሪዘር ውስጥ አንዳንድ ባክቴሪያዎች አንዳንድ ፓራሳይቶች ሰርቫይቭ ያደርጋሉ። እንከራከር፣ እንጣላ፣ እንጨቃጨቅ፣ ሰርች አድርጉ። ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ልጆች እንዴት ከርማችሁልኛል? ዛሬ 3 በጣም ሃይ ሪስክ ከሚባሉ ለጤናችን ይገላሉ ተብሎ ከሚባሉ ለጤና ሳይሆን እንደውም ሳይለንት ኪለሮች ምን እንደሆነ ሳይታወቅልን በቃ ይገላሉ ከሚባሉ ምግቦች ውስጥ 3ቱን ነው የምገልጻላችሁ። እስከ መጨረሻ ድረስ አዳምጣችሁ የእናንተን ተሞክሮ የምታውቁትን ኮሜንት ላይ ጻፉልን። እነዚህ ምግቦች አንዳንዴ እያወቅን እንመገባቸዋለን፣ አንዳንዴ ባለማወቅ እንመገባቸዋለን፣ አንዳንዴ ደግሞ በድፍረትም እንዲሁ ዝም ብለን በቃ ሰው ሲያረግ ስላየን የምናደርጋቸው ነገሮች ግን ከበስተጀርባው በጣም 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 ሃይ ሪስክ ከሚባሉ ምግቦች ውስጥ እኔ ትራቨል ሳደርግ የትን ቦታ ሲሄድ ለራሴም ለሰውም የማልመክረው እንደ ዶክተር ሳይሆን እንደ ተጠቃሚ የማልመክረውን ሼር አድርጋችኋለሁ። እናንተ አዳምጣችሁ እንዳስተዋይ ሰው በራሳችሁ ሰርች አድርጎ ያለውን ነገር አገናዝቦ እንዲሁም ደግሞ ዶክተሮቻችሁን ጠይቁ። እኔ ዶክተር አይደለሁም። ምክንያቱም እንደዚህ አይነት መልእክቶች ሳስተላልፍ እዚህ ከተመከርኩት እዚህ ጥንቃቄ ከምናደርጋቸው መቼም እንግዲህ ጣሊያን በጣም ብዙ የምግብ ሬሲፒ የሚወለድባት ሀገር ስለሆነች ብዙ ጊዜ ደግሞ ጣሊያን ሲመጣ ሰው ምግብ በጣም ኢንጆይ የሚያደርግበት ሀገር ተብለው ከሚባሉት ውስጥ አንዷ ስለሆነች እዚህ ካለን ከምግብ ተሞክሮ ነው ሼር ማድረጋችሁ። አዳምጣችሁ የእናንተን አመለካከት ኮሜንት ላይ ጻፉልን። በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ጠቃሚ የሆኑ ኢንፎርሜሽኖችን ሾክ እንድላችሁ አበረታቱኝ እያልኩኝ ወደ መጣሁበት ሀሳብ በአንደኛ ደረጃ ያረረ ምግብ። ቤታችሁ ምግብ ስታበስሉ ቡና ስትቆሉ ቡና በጣም ብዙ ጊዜ ቡና ስንቆላ እናሳርራለን። ስጋ ስንጠብስ የተለያየ ነገር ላይ ፍሌቨር አድርገንበት በጣም በተለይ ቀይ ስጋ ሲጠበስ ግሪል ሲደረግ ያራል። ያረሩ ምግብ በተከታታይ የምንመገብ ከሆነ ወይንም ደግሞ የትም ቦታ ስንሄድ ፒትሳ ሊሆን ይችላል፣ ሳንድዊች ሊሆን ይችላል፣ ክለብ ሳንድዊች ሊሆን ይችላል። ምንም አይነት የተጠበሱ ነገሮች ቶስት የተደረጉ ነገሮች ካረሩ መበላት የለባቸውም። እዚህ ሀገር በጣም 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 ያስጠነቅቃሉ። የትኛውም ቦታ ብትሄዱ ያረረ ምግብ ሰርቭ ሲያደርጓችሁ ቀይሩልኝ ማለት መብታችሁ ነው፣ ይቀየርላችኋል። ግሪል ሲያደርጉ ቬጅተብል ምንም አይነት ነገር ካረረባቸው ጥቁር ሆኖ መጥቶ ሰርቭ ከተደረገ የላዩን አንስቼ በለዋለሁ ማለት ለጤና በጣም መጥፎ አክሪላማይድ የሚባል ኬሚካል በውስጡ ይፈጥራል። ያ ኬሚካል እለት በሰውነታችን ውስጥ የሚገኝ ከሆነ ሳይለንት ኪለር ነው። ሳናስበው ለተለያየ መጥፎ በሽታ ይዳርገናል። ስለዚህ ልጆቻችሁንም ራሳችሁንም ሁል ጊዜ ማስተዋልና ማስተማር መጠንቀቅ ያለብን ነገር ያረረ ምግብ መመገብ። ያረረ ምግብ አንዳንዴ ምግብ ስንሰራ ቂጡ ይይዝብንና ፈቅፍቀን ጠብ ያለ ነገር እላዩ ላይ ካገኘን ያ ምግብ በቃ በዛ ኬሚካል በጣም ምግብ ሲበስል ኦቨር ኩክድ ሲሆን የሚፈጥረው ማረር የሚባለው ሌቭል ያንን ኬሚካል ይፈጥራል እና የትም ሬስቶራንት ነው የምላችሁ 100% ጣሊያን ሀገር እኔ ስለሌላው ኢሮፕ አላውቅም። የትም ሬስቶራንት ሄዳችሁ ጣሊያን ሀገር አሯል ቀይሩልኝ ብላችሁ ብትሉ ወዲያው ነው የሚያነሱት ከቴብል ላይ።
ምንም ነገር ያረረ ከብራውን አለፍ ብሎ የጠቆረ ነገር ጠብ እንኳን ቢልበት እንዳትበሉ ነው የሚባለው። እናንተስ ሀገር ኮሜንት ላይ ጻፉልኝ። በሁለተኛ ደረጃ እንጉዳይ ወይንም ደግሞ መሽሩም በእርግጥ ነው በእኛ ማህበረሰብ ብዙም የምንጠቀመው አይደለም። አሁን ግን ኢትዮጵያ ውስጥም በተለያየ ሳንድዊች ላይ ወይንም ደግሞ እንደ ሶስ ከስቴክ ጎን ወይንም ደግሞ የተለያዩ ነገሮች ይሰሩበታል። እንደውም አንዳንዴ የጾም ክትፎ ሁሉ ተብሎ እንጉዳይ አይነቶች ሲጠቀሙ አይቻለሁ። በጣም ጥንቃቄ የሚፈልግ ነገር ነው። እንጉዳይ በጣም ቆንጆ ጥሩ ጣዕም ያለው ቶሎ በቀላሉ የማይገኝ የግብአት አይነት ነው። አንዳንድ ቦታ ላይ በጣም ኤክስፔንሲቭ ነው። በተለይ ፖርቺኒ መሽሩም በጣም ኤክስፔንሲቭ ነው። ግን እንጉዳይ የት ነው የተለቀመው? ተመርምሯል ወይ? ሰርቲፋይድ ነው ወይ የሚለውን ነገር በጣም ጥንቃቄ ልናደርግበት ይገባል እንጂ እንጉዳይ በጣም ጥንቃቄ ከሚፈልግ በውስጡ ለጤና ይገላል ተብሎ የሚባል ሰብስታንስ ያለው መመርመር ያለበት ተመርምሮ ሰርቲፋይድ ከሆነ በኋላ ገበታ ላይ መቅረብ ያለበት የግብአት አይነት ነው። በየቦታው ፒትሳ ላይ፣ በርገር ውስጥ ወይንም ደግሞ የተለያየ ክለብ ሳንድዊች ወይንም ደግሞ እንደ ሶስ እንደ ሳይድ ተደርገው የሚቀርቡት የእንጉዳይ አይነቶች በሙሉ የተመረመሩ ናቸው። አንዳንዴ ምን ሀፕን ያደርጋል? እንጉዳይ የመልቀም ሆቢ ያለን ብለው የሚሉ ሰዎች ተራራ ላይ ወክ ሲያደርጉ የተለያዩ ቦታዎች ላይ እነዚህ እንጉዳዮች ይገኙበታል ተብለው የሚሉበት ቦታ ላይ ለቅመው ያመጡታል። በዘልማድ የመጡ ናቸው። እነዛ በጣም ሃይ ሪስክ ያላቸው የእንጉዳይ አይነቶች ናቸው። ምክንያቱም አልተመረመሩም። ማን ያረጋግጠው ጤነኛ ነው ጤነኛ አይደለም? እነዛ ይገላል ተብሎ የሚባል ሰብስታንስ ያላቸውን እንጉዳዮች ያካትታል ወይ? እንዴት አድርገው ነው የለዩት? እኛ በጣም ኤክስፐርት ነን ምናምን የሚሉ ሰዎች አሉ። በተለይ ጣሊያን ሀገር በጣም ብዙ ጊዜ እንደዚህ አይነት ነገር ሀፕን ያደርጋል። በተለይ ልክ በጋው ጨርሶ ክረምት ሊገባ ሲል እንጉዳይ የመልቀም ሆቢ ያላቸው በጣም ብዙ ሰዎች አሉ። ግን በጣም ሪስክ አለው ከሚባል ተጠንቀቁ እባካችሁ፣ እንደዚህ አይነት ነገር አትዳፈሩ ተብሎ ከሚመከሩ ግብአቶች ውስጥ አንደኛና ዋነኛ የእንጉዳይ አይነቶች ናቸው። ስለዚህ እንጉዳይ አንደኛ በደንብ መታጠቡን፣ ሁለተኛ በደንብ መብሰሉን ጥንቃቄ ልታደርጉ ይገባል። በሶስተኛ ደረጃ ደግሞ የት ነው የተገዛው? የተገዛበት ቦታ ላይ ሰርቲፋይድ ሆነ የተመረመረ ነው ወይ የሚለውን ጥንቃቄ ልናደርግበት ይገባል። እንደነዚህ አይነት ጥንቃቄዎች እንጉዳይ ላይ ኢትዮጵያ አለ ወይ? ምክንያቱም አሁን ኢትዮጵያም እንጉዳይ በተለያዩ አይነት ሬሲፒዎች እያየን ነው። ስለዚህ ጥንቃቄ እንጉዳይን በተመለከተ። በሶስተኛ ደረጃና በመጨረሻ ልንጣላ፣ ልንከራከር፣ ልንጨቃጨቅ በቃ ብዙ ነገር ሊፈጠር ይችላል። ግን እውነታው ጥሬ ስጋ፣ ጥሬ አሳ፣ ጥሬ እንቁላል በጣም ሪስክ አለው ለጤና። ሳይለንት ኪላር ከሚባሉ ነገሮች ውስጥ ዋነኛ ነው። በተለይ አሳ እኔ በጣም አዋሳ የሄድኩኝ ጊዜ ደንግጬ ይሄ ነገር መነገር አለበት፣ መማር አለበት፣ ማወቅ አለበት ህዝቡ። ምክንያቱም የጥሬ አሳ የጥሬ ስጋ ፓራሳይት ምልክት አይሰጥም። ሳይለንት ኪለር ነው። ቀጥታ ጉበት ነው አፌክት የሚያደርገው። በሳስቶ የሚገል ዋንስ ወደ ሰውነታችን ውስጥ ከገባ በኋላ በብርሃን ፍጥነት የሚባዛ የፓራሳይት አይነት ነገር ነው እና በጣም አንዳንድ ጎበዝ ሕክምና ወይንም ደግሞ ጎበዝ ዶክተር ካጋጠማችሁና በሰዓቱ ከተገኘ ነው በኦፕሬሽን ተለቅመው የሚወጡት የሚባለው። ከተሳሳት ባረሙኝ። በጣም ጥንቃቄ ከሚፈልግ ዋነኛ እባካችሁን ከሚባል ዋነኛ ነገር ጥሬ ስጋና ጥሬ አሳ እንዲሁም ደግሞ ጥሬ እንቁላል ለፓራሳይት እንድንጋለጥ ያደርገናል። በተለይ አሁን በየቦታው የምናያቸው የምግብ ሬሲፒዎች ሳይበስሉ ጥሬውን የሚበሉ የአሳ አይነቶች በጣም ትልቅ ጥንቃቄ ልናደርግለት ይገባል። ጣሊያን ሀገር ጥሬ ስጋ እንበላለን፣ የስ ጥሬ ስጋ እንበላለን። ጣሊያን ሀገር ጥሬ አሳ እንበላለን፣ የስ ጣሊያን ጥሬ አሳ ይበላል። በምን አይነት መልኩ ነው የሚበላው? በዚህ አገር ህግ ብላስት ቺለር የሚባል ማሽን አለ። በጣም ከተፈለሰፈ 3 አመቱ ምናምን ነገር ቢሆን ነው። ይሄ ኢትዮጵያ መግባት ያለበት ማሽን ነው። በዚህ አጋጣሚ ኢትዮጵያ ውስጥ ማሽን የምታስገቡ ሰዎች ይህን ማሽን ሬስቶራንት ላላቸው እንትኖች አስገቡላቸው፣ በጣም ይጠቅማል። ምክንያቱም ምንድነው ጥቅሙ? ይሄ ማሽን በሰከንድ አሳም ሆነ ስጋ ስታስገቡለት በቀጥታ ፍሪዝ ያደርገዋል። ግን ፍሪዝ የሚያደርገው ይሄ ቤታችን እንዳለው ዲፕ ፍሪዘር ኖርማል ፍሪዘር አይደለም። ይሄኛው
within a second -20 -25 ነው የሚያስገባው ስጋውንም አሳውንም ድንጋይ ነው የሚያደርገው በብርሃን ፍጥነት። ያ ምንድነው በእንደዛ አይነት ድራስቲክ በሆነ አይነት መልኩ አሳው ወይንም ደግሞ የስጋ አይነቱ በሚቀዘቅዝበት ጊዜ ባክቴሪያም ፓራሳይትም ሰርቫይቭ ማድረግ አይችሉም። 100% ጋራንቲ ፓራሳይትንም ባክቴሪያንም የመግደል ፓወር አለው። ምክንያቱም በጣም በፍጥነት ነው ስጋውንም አሳውንም የሚያቀዘቅዘው። ኦኬ እኛ ፍሪዘር አለን ታዲያ ፍሪዘር ውስጥ ለምን አናስገባውም ልትሉ ትችላላችሁ። የፍሪዘርና የብላስት ቺለር ልዩነቱ ምንድነው? ፍሪዘር ቀስ እያለ ግራጁዋሊ ነው የሚያቀዘቅዘው። ፓራሳይት ሰርቫይቭ ያደርጋል ፍሪዘርን። ብላስት ቺለር ግን በድራስቲክ በሆነ አይነት መልኩ ስለሆነ ድንጋይ የሚያደርገው የአሳውንም ስጋ ወይንም ደግሞ የጥሬ ስጋውንም ስጋ የቀዩንም ስጋ ፓራሳይትም ባክቴሪያም ሰርቫይቭ ማድረግ አይችልም እንጂ ፍሪዘር ውስጥ አንዳንድ ባክቴሪያዎች አንዳንድ ፓራሳይቶች ሰርቫይቭ ያደርጋሉ። እንከራከር፣ እንጣላ፣ እንጨቃጨቅ፣ ሰርች አድርጉ፣ የፈለጋችሁትን አድርጉ። እኛ የምንኖርበት ቦታ ላይ ጥሬ ስጋ ወይንም ደግሞ ጥሬ ስጋ እዚህ ሀገር እንደ ክትፎ ታርታር ዲማንዞ ይባላል። እንዲሁም ደግሞ የጥሬ አሳ አይነቶች ሰርቭ ይደረጋሉ። ግን በብላስት ቺለር ካለፉ በኋላ ፕሮሰስድ ሆነው ከዛ ወጥተው ነው ሰርቭ ሊደረጉ የሚችሉት። እሱ ማሽን የሌለበት ቦታ ጥሬ ስጋ ጥሬ አሳ ሰርቭ ሲያረጉ ቢገኙ ላይሰንሳቸው ይቀማል፣ ቅጣት ይቀጣሉ፣ እስር ቤት ይገባሉ። በጣም ስትሪክት የሆነ ህግ ነው እዚህ ሀገር ጥሬ ስጋን በተመለከተ ጥሬ አሳን በተመለከተ ያለው። እንደዛም ሆኖ እኔ በየቦታው ጥሬ ስጋ ወይንም ደግሞ በየቦታው ጥሬ አሳ ሰርቭ ያደርጋሉ የተባለበት ቦታ ልቤ እርፍ ብሎ ሰው ብሉ ብዬ አልመክርም። እንደየቤቱ እንደየንጽህናው ይለያል። ስለዚህ ጥሬ ስጋ ጥሬ አሳ በጣም ጥንቃቄ ያስፈልገዋል ከሚባል ለጤና አደገኛ ከሚባል የምግብ አይነቶች ውስጥ ሌላው ነው። እንቁላልም ልክ እንደዛው በሰል ማለት አለበት። ትንሽ እንደኛ ሙትት ብሎ እንደኛ ፍርፍርፍርፍር ብሎ ባይሆንም ትንሽ ገባ ያለው መሆን አለበት። እናንተ የእናንተን ተመልክቶ የእናንተን አስተያየት የእናንተን ገጠመኝ ኮመንት ላይ ጻፉልን። በዚህ አጋጣሚ ያላስተዋልነው ነገር እንድናስተውል የተለያዩ ሀሳቦችን እያነሳን እንድንወያይ ይረዳል ብዬ የጠቀመኝን የተመከርኩትን እዚህ ጋር መጥቼ ሼር አድርጌያችኋለሁ። ዶክተር አይደለሁም። እናንተ ደግሞ ዶክተሮቻችሁን እንደዚህ እኮ ሰማን ብላችሁ አማክሩ። ሲቀጥል ሰርች አድርጉ። እንግዲህ ወደ አፋችን የሚገባውን ነገር ጥንቃቄ ማድረግ የኛ ፋንታ ነው እያልኩኝ በሚቀጥለው ኢትዮ ኤልሲ ላይፍ ስታይል ላይ ጠቃሚ በሆኑ ያዝናኑ በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ ተባረኩ ልጆቼ።